አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የእድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በሀገራችን በኢትዮጵያ ተአምር ታይቷል። በሌላ በኩል ደግሞ የሚያስገርም ነገር ታይቷል። እንዲሁም ከሶፎንያስና ከፍሬዘር ጋር በተያያዘም አዲስ ነገር ተሰምቷል ማለት ነው። እንደተለመደው በመረጃና በማስረጃ የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ላይክ አድርጉት። የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡ ነው። ሼርም እያደረጋችሁ ለሌሎች ወንድሞች መረጃው እንዲደርስ የበኩላችሁን ተወጡ ለማለት ፈልጋለሁ። እንግዲህ በአርባ ምንጭ ከተማ ይሄ በምስሉ ላይ የምታዩት ግለሰብ ለ4 ሰዓታት ኢማጂን ለ4 ሰዓታት በአንድ ቦታ ላይ ፍስስ ብሎ ቆሞ ታይቷል ማለት ነው። ቪዲዮን አሳያቸዋለሁ እና የአካባቢው ነዋሪዎች ምንድነው የመጣብን ነው ያሉት። በጣም ነው የተደናገጡት። ቆሞ ዘው ደርቆ አፍጥጦ ነበር ማለት ነው። እንግዲህ የሰው ልጅ ለ4 ሰዓት መቆም ማለት በጣም ከባድ ነው። የጤና ችግር ቢኖርበት ራሱ ኢማጂን ማለት ከባድ ነው። በጣም ሪስክ ያለው ነገር ነው እና እስካሁን ምን ይሁን የታወቀ ነገር የለም። እንደምታዩት ልጁ ደርቆ ነው የቀረው። ይሄ በሆነ ስፕሪት ፕሮሰስድ እንደሆነ ነው የሚያሳየው ማለት ነው። እና ያው ብዙ የጤና ባለሙያዎች ይሄ ነገር በሽታ ነው፣ ይሄ ነገር እንዲህ ነው ብለው አስተያየት ሊሰጡ ይችላሉ። በሽታ ራሱ የዲያብሎስ ስፒሪቹዋል ዌፕን ነው፣ ስፒሪቹዋል አታክ ነው እንደምታውቁት ማለት ነው። አብዛኛው በሽታዎች በዲያብሎስ ፋብሪኬትድ የሚደረጉ የሰው ልጅ ዲፖፑሌሽን ለማድረግ ለመቀነስ የታሰቡ የሰው ልጅ የመድኃኒት ጥገኛ እንዲሆን እነ ቢግ ፋርማ በቢሊየንስ የሚቆጠር ገንዘብ የሚያዘዋውሩት በሽታ እየፈበረቁ ለበሽታው በኋላ መድኃኒት እየሰሩ ነው ማለት ነው። እና ልጁ ደግሞ በምታዩት መልኩ ልክ እንደ ጎስት ማለት ነው ቆሞ ደርቆ ታይቷል ማለት ነው። እንግዲህ ብዙ ፊልሞች ላይም ሊሆን ይችላል፣ በእውነተኛ ታሪክ ላይም ሊሆን ይችላል፣ እንዲሁም በተለያዩ የዓለማችን ስፍራዎች አካባቢዎች ላይም ሊሆን ይችላል። በሪል ላይፍ እንደዚህ የሚታዩ ጎስቶች አሉ ማለት ነው። ወይንም ሰደሊ በድንገት የሆነ አስፓልት ላይ ወጥተው ይቆማሉ። ከዛ መኪና አደጋ ያደርሳሉ፣ የመኪና መንገድ ያስታሉ። አንዳንድ የተቀረጹ የጎስት ቪዲዮዎችንም ካያችሁ በግልጽ እንዲህ ያለውን ነገር ታያላችሁ ማለት ነው። እና ልጁ በሆነ ስፕሪት ፕሮሰስድ እንደሆነ ነው እንጂ እግሮቹ ለዛን ያህል ሰዓታት አይቆሙም። ይሄ በጣም አደገኛ ነገር ነው። ገባችሁ አይደለ? ማንም ማድረግ አይችልም ይሄንን። እንዴ ይውላችሁ አንድ ዌፐንስ የተሰኘ ፊልም አለ አይደል? እንዲሁም ባለፈው እዩት ብያችሁ ነበር። በ2025 የተለቀቀ ሆረር ሚስትሪ ይዘት ያለው የ2 ሰዓት ከ8 ደቂቃ እርዝማኔ ያለው ፊልም ማለት ነው። እና እዛ ፊልም ላይ እንግዲህ ድግምት መተት ምን ማለት እንደሆነ ታያላችሁ። አንድ ሴትዮ እንግዲህ የአንድ ክፍል ተማሪዎችን ከአንድ ሕፃን ልጅ በስተቀር በመተት በድግምት ይዛቸው እጃቸውን በምታዩት መልኩ ዘርግተው እየሮጡ ከሌሊቱ 8 ሰዓት ከ17 ላይ ኦራቦረስ ታይም ላይ ማለት ነው፣ ኢንፊኒቲ ታይም ላይ ማለት ነው አይደለ? ወደ 9 ሰዓት የቀረበችው ታይም ላይ ማለት ነው እየሮጡ ይሄዳሉ። ማንም ሳይዛቸው ማንም ሳይነካቸው ወደ አንድ ቤት። ከዛ ይሄዱና ከዛ ከመተቱ ቤት ስር ቤዝመንት ተሰልፈው ተደርድረው ይቆማሉ። እና አንድ ሌባ እንዲሁም ሊሰርቅ እዛ ቤት ተንቀልቅሎ ገብቶ ድንገት ወርዶ ሲያይ ህፃናቶች ተደርድረው ያያቸዋል። እንግዲህ እነዚህ ህፃናቶች ሚሲንግ ችልድረን ናቸው፣ ጠፍተዋል የተባሉ ህፃናቶች ናቸው። እና ያ ሌባ በድንገት ሲያያቸው የት ይግባ በቃ ያመልጣል ሮጦ ማለት ነው። እና በመንፈስ ስትያዙ፣ በመንፈስ የተያዛችሁ፣ በድግምት በመተት የተያዛችሁ ወቅት ነው እንደዚህ አይነት
ግሊች የምታደርጉ ሴሌብሪቲስ ሚውዚሽያንስ እናያቸዋለን። ግሊች ያደርጋሉ፣ ስታክ ያደርጋሉ የሆነ ታይም ላይ ማለት ነው። እና ይሄ አደገኛ የመናፍስት ስራ ሊሆን ይችላል የሚለው ፐርሰንት በጣም ሀይ ነው ማለት ነው። ልጁ በመንፈስ ፖሰስድ መሆኑንም ላያቅ ይችላል እኮ ገባቸው አይደለ? እግዚአብሔር ካልፈቀደ በቀር ማለት ነው። ተጠምቆ ወይ ጾሞ ጸልዮ ካልወጣለት በስተቀር ያ ስፕሪት ማለት ነው። እና አንዳንድ አሁን ሰዎች ስፒሪቹዋሊ ማየት አይፈልጉም ወይንም ሊያዩት አይችሉም። ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ ቅዱስ። ምክንያቱም በቃ ወይ ሰውዬ የጤና እክል አጋጥሞት ነው፣ ጤናው ላይ የሆነ ነገር ተፈጥሮ ነው፣ ይሄ በሽታ ነው ምናምን ብለው በሽታ ራሱ ስፕሪት ነው ብያቸዋለሁ። ሌላ መልክ ይሰጡታል ማለት ነው። አያችሁ፣ ከዛ መድኃኒት እየቃመ ይኖራል። በቃ ከዛ በኋላ የሆነ ሰዓት ይጠፋል በሽታው። ከዛ እንደገና ደግሞ መድኃኒት መልሶ ያስቅመዋል። ይሄ ነው እንግዲህ ዓለማችን ላይ እየተሰራ ያለው ርኩሰት ማለት ነው። ግን ለአንዴና ለመጨረሻ ጊዜ ለመዳን ወደ እግዚአብሔር መሄድ፣ ለመዳን ጸበል መጠመቅ፣ መጾም፣ መጸለይ ትልቁ ነገር ነው ማለት ነው። እንዲሁም ይኸውላችሁ ሰሞኑን በኤንኤፍኤል ላይ የኤንኤፍኤሉ ተጫዋች ጆ ፍላኮ ግሊች አድርጎ ታይቷል። ይኸው ደርቆ አግጥጦ እንደምታዩት ማለት እና አንዱ የሚካኤል ትራ ፕሮጀክት እንደሆነ ይታወቃል እንደምታውቁት። ስለዚህ ሰዎች እንዲህ በሆኑ ታይም መናፍስታዊ ጥቃት እየደረሰባቸው እንደሆነ ማወቅ መቻል መገንዘብ አለባችሁ ማለት ነው። እና ልጁ የምታውቁ ሰዎች ጸበል ብታስጠምቁት ይበልጥ ወደ እምነቱ ብታስጠጉት መልካም ነው ባይ ነኝ። ሌላው እንግዲህ በታኅሳስ 22 ቀን የተፈጠረው ተአምር ነው። በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ እንግዲህ እንደምታዩት በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ ነው የተነገረው። እንደምታዩትም ማለት ነው። ቪዲዮን ማሳያቸዋለሁ። እና በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልት ዳር የሚገኘው ይህ ዋርካ እንዲቆረጥ ወይንም እንዲነሳ ታቅዶ ነበር። ነገር ግን ዋርካውን ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ዛፉ ሊቆረጥ አልቻለም፣ ወይንም ስራውን እንዲቆረጥ የታዘዘውን ስራ እያስተጓጎለ ነበር ማለት ነው። እና ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በምታዩት መልኩ በዋርካው ላይ የኪዳነ ምሕረት ድንቅ ስዕል እና መሀል ላይ የሆነ ብርሃን ነገር ታይቷል ማለት ነው እንደምታዩት። እና ይሄ በጣም ብዙዎችን እያስገረመ እያነጋገረ ያለ ነገር ነው። የከተማው ህዝብን በምታዩት መልኩ በቃ ሲቀርጽ ነበረ ማለት ነው። እና ሲገረምም ነበር። ይሄ ነገር ሌላ ሀገራት ላይ ወይንም ሌላ ቦታ ላይ ተፈጥሮ ቢሆን ዓለም ይነጋገርበት ነበር። የምሬን ነው የምላችሁ። ከዚህ በፊት የቅድስት ድንግል ማርያም ስታቹ እያለቀሰ ታይቶ ሚራክል ተብሎ ነበር። እኔም በደይ ሰበን በመረጃና በማስረጃ በዚህ በሜክሲኮ ቸርች ውስጥ የታየውን ክስተት ነግሬያችሁ ነበር እና ሰዎች ንስሐ እንዲገቡም ተናግሬ ነበር። ከዛ በኋላ ደግሞ አንድ ወጣት ልጅ እንግዲህ እያለቀሰ የሞተ አባቱን እና ጌታችን መድኃኒታችን ኢየሱስ ክርስቶስን ገነትን ሲያይ እንደነበረና እባክህ አምላኬ ወይ አትመጣም ወይ ና እያለ ሲናገር እንደነበር በመረጃና በማስረጃ አይተነዋል። ግን እኛ ሀገር ዲቫይድ ኤንድ ካንከር አጀንዳው ስለሆንን በብሔር ስለተከፋፈልን፣ በማንነት በጎጥ ስለተከፋፈልን፣ በፖለቲካ ስለተከፋፈልን እንዲህ ያለውን ነገር ለዓለም ማሳየት አንችልም። በጣም ነው የሚያሳዝነው። በዲያብሎሳውያን አጀንዳ ተጠምደን ተጠልፈን ማለት ነው። ሌላው ዓለም ላይ የተፈጠረ ነገር ቢሆን በምታዩት መልኩ መጋዚኖች፣ ጋዜጦች፣ ሜንስትሪሞች ይነጋገሩበት ነበር። ሜንስትሪም ሚዲያዎች ማለት ነው። ግን አልሆነም። ችግር የለው። እግዚአብሔር ከዚህ የርኩሰት ጊዜ ያውጣን። ዋናው እሱ ነው እና ለሀገራችን ከመቼውም ጊዜ በላይ ጸልዩ። ለሀገራችን ጸልዩላት። ብዙ የርኩሰት ነገሮች፣ የርኩሰት ሲስተሞች ሀገራችን ላይ ከሌሎች አውሮፓውያን ሀገራቶች፣ ከሌሎች ያደጉ ሀገራቶች በተለየ የቢሱ ሲስተም ሀገራችን ላይ በፍጥነት እየሄደ ነው ያለው እና ስፒሪቹዋል ዋር ውስጥ እንደገባን ነግሬያቸዋለሁ። ከዚህ ያለው መንፈስ ቅዱስ እነሱን በጣም እየወጋ ስላስቸገረ ያማኝም ሀገር ስለሆነ ስፒሪቹዋል ዋር ውስጥ ልንገባ ችለናል። እርስ በርስ እያባሉን ነው። ታይቶ የማይታወቅ ዘግናኝ እርኩሰት ሀገራችን ላይ እየተፈጠረ እየሰማን እያየን በጦርነት በበሽታ በረሃብ ሀገራችን ክራይሲስ ውስጥ ገብታለች። እርስ በርስ ተጠማምደናል፣ ተጠላልተናል፣ ፍቅር ቀዝቅዛለች። የሰው ልጅ ክፋት ውስጥ ገብቷል፣ እርኩሰት ውስጥ ገብቷል። ይሄ የሚሆነው ዲቫይድ ኤንድ ካንከር በሚለው አጀንዳ እያስኬዱን ስለሆነ ነው እና ቢቻል
አንድ የሚያደርገን ነገር ላይ ብንሰራ መልካም ነው ላለ የሁልጊዜም የዴይ7 ፍላጎቴ ነው። የምናሳካውም ይሆናል። አይዟችሁ ብቻ መጸለይ ነው ከእናንተ የሚጠበቀው፣ መበርታት ነው ከእናንተ የሚጠበቀው፣ ዘመኑን መዋጀት ነው ከእናንተ የሚጠበቀው፣ እግዚአብሔር መያዝ ነው ከእናንተ የሚጠበቀው። የቅድስት ድንግል ማርያም ምልጃም እንግዲህ ወሳኝ ነው ማለት ነው ለዚህ ትራንስፎርሜሽን፣ ለዚህ ለውጥ ማለት ነው። ሌላው እንግዲህ የፍሬዘር እና የጋዜጠኛ ሶፎንያስ ጉዳይ ነው። እንግዲህ ባለፉት ቀናት የጋዜጠኛ ሶፎንያስን የርኩሰት አካሄድ፣ የርኩሰት ተልኮ፣ የርኩሰት ስራ በመረጃና በማስረጃ ማጋለጣችን የሚታወስ ነው እና ይሄኛውም ወጣት ደግሞ ፍሬዘር አለኝ ያለውን መረጃ እና ማስረጃ አውጥቶ ተናግሮ እንደነበር የሚታወስ ነው። ከዛ በህግ አካላት ለጥያቄ ትፈልጋለህ በሚል በቁጥጥር ስር ውሎ ነበር። አሁን ላይ ግን እየሰማ ነው ያለነው ነገር ምንድነው? ከ19 ቀን እስር በኋላ መፈታቱን ሰምተናል ማለት ነው። እንግዲህ እንኳን ደስ አለ ወንድማችን፣ እንኳን ለቤት አበቃ። ጋዜጠኛ ሶፎንያስ እንግዲህ አንድ ቦታ ላይ እየተጠመቀ እንደሆነ ወይንም ጸበል እየተጠመቀ እንደሆነ ነው የሰማሁት ከጥቂት ቀናት በፊት። እንግዲህ እሱም እንዲለወጥ ወደ ራሱ እንዲመለስ በንስሐ እንዲታጠብ ወደ እግዚአብሔር ቤት እንዲመለስ እንጸልይለታለን። እሱም ቢሆን ወንድማችን ነው። ክፉ ነገር እንዲያጋጥመው አንፈልግም። አብሶ እናቱ በጣም ነው በዚህ ነገር የምትጎዳው። እንኳን ልጇ በዚህ ልክ ርኩሰት ሲስተም ውስጥ ገብቶ ልጇን አንድ ነገር እንዲያይ አትፈልግም። እናት ወላጅ እናት ማለት ነውና እንደ ማንኛውም ኢትዮጵያዊ እንደ አንድ ክርስቲያን በንስሐ ተመልሶ ወደ ራሱ እንዲመለስ ምኞታችን ነው። እግዚአብሔር ይርዳው ለማለት እፈልጋለሁ። አሜን። ፈጣሪ ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።